ምልክት የለውም ከድንግል ማርያም ከነሳው በኋላ ገንዘብ ካደረገው በኋላ ግን ያ ስጋ እኔ ባይ ነው ኦኬ ስጋው እኔ በይነት አለው ማለት ነው ከነሳ በኋላ እነዚህ እኮ ነው ልጅ ከነሳው በኋላ የክርስቶስ ስጋ የክርስቶስ ደም ነው የሚሆነው እንጂ የማርያም ደምና የክርስቶስ ደም ለሁለት አይከፈልም ኦኬ በቃ ከነሳው በኋላ ያም ስጋ ምን ይባላል የክርስቶስ ስጋ ይባላል ለምሳሌ ጌታ ስጋዬ ለዓለም ሁሉ የምሰጠው ስጋዬ ነው አይደል አዎ ስጋዬ ብሎ የጠራው ምኑ ነው ሰውነቱን በቃ አየሽ ያ ከድንግል ማርያም ከስጋዋና ከደሟ ተካፈለ ምክንያቱም በስጋና በደም ተካፈለ ይላል ኦኬ ስጋ ከነሳ በኋላ ከድንግል ማርያም የነሳው ስጋና ደም እኔ ባይነት አገኘ ምን አርጎ በተዋህዶ አካላዊ ቃል ገንዘቡ አደረገው ማለት ነው ገባሽ ገንዘቡ ስላደረገው እኔ ባይነት አገኘ ስለዚህ ሁለት አካል ቀረ አንድ አካል ሁለት ባህሪ ቀረ አንድ ባህሪ እናለን ማለት ነው ተዋህዶ ሁለትነትን አጥፍቷል ኦኬ መምህራን ገብቶኛልኝ አመሰግናለሁ ቃልዎት ያሰማል በቃ የፕሮቴስታንትና የኛ ትምህርት ልዩነቱ እዚህ ላይ ነው እነሱ አንድ አካል ሁለት ባህሪ ይላሉ እኛ ግን ነው አንድ አካል አንድ ባህሪ እናለን ሁለት ባህሪ የሚባል ነገር የለም ባጭሩ እሺ ያያ ሰላም ብያለሁ በጣም እኮ ይሄ ቀላል ግልጽ ነው ሰላም ብያለሁ መምህር እንዴት ነው ሰላም ነው እግዚአብሔር ይመስገን እንዴት ነው እግዚአብሔር ይመስገን መምህር አይደለም ወንድም በሚለው ያዝልኝ እሺ ወንድም ያቆን መዝሙር ያሬድ እኔ እንኳን ያው በእርግጥ እንደ ጥያቄነት ለማቅረብ ፈልጌ አይደለም ግን ያው የጠለቀ ዕውቀት እንዲኖረኝ ነው እሺ ምን ላግዝ ስለ ቅዱስ ክርስቶፎረስ ማለት ነው ምናልባት ከዚህ በፊት ያው ብዙም ተብሏል ብዙም ተነግሯል ግን ያው ሰው ነህ ትንሽ ያው የማገናዘብ ሁኔታ ይጠይቃል ገድሉ ላይ ደግሞ ስንክሳሩ ላይ እንደተጻፈው በክርስቲያናዊ አይን ስታየው በእርግጥ ትክክል ነው ግን ያው ያመነ ሰው ነው በክርስቲያናዊ አይን ሲያየው የተጻፈውን እዛ ላይ ገድሉንና የክርስትና ህይወቱን ሊረዳው የሚችለው እንጂ ያው ምናልባት ከሌላ ወገን ከሌላ አካል ሲሆን ደግሞ ያው ቅድም እንዳልኩ ነው እንከን ነው የሚፈልጉት እያንዳንዱ ሰው እና ለምሳሌ የተጻፈ ታሪክ አለው ማለት ነው ካልተሳሳትኩ ታሪክ አለው ታሪኩ ላይ ወላ የቅዱስ ክርስቶፎሮስ አባት በይሁዳ ምትክ በሆነው በሐዋርያው ማቲያስ በሳቸው እንደተማረ ብዙ ታሪኩ አለ እንዴት እንዳመና እና መጀመሪያ ግን እንደሚጀምረው ይሄ ያው ትንሽ እንድታብራራልኝ የፈለኩት ገጹ አለ ገጸ ሰብና ገጸ ከላባት የሚባለው በስዕል ደረጃ እንኳን ተስሎ ያለ ነገር ስለሆነ ምናልባት ያን ነገር ትንሽ ብታብራራልኝ ብዬ ነው ለምሳሌ ጄኔቲካሊ አለ ለምሳሌ በተፈጥሮ ነው ወይስ ከጊዜ በኋላ የተለወጠ ነው ገጹ ይሄ አላ በቃ መሰረታዊ የሆነው ጄኔቲካሊ በቃ ገጹ እንዴት ሊመጣ እንደቻለ ወይስ መጀመሪያውኑ ነበረ ወይስ ከጊዜ በኋላ የተቀየረ ነገር ነው እና መልካም ልመልስልህ የመጀመሪያው ፕሮቴስታንቱ ስለሚቃወም ተብሎ የሚከብደን ነገር የለም እሱን ያዝ ሁሌ እነሱ ስለሚቃወሙ እነሱ የፈለገ ነገር ቢሆን ኦልዌይስ ገድል ድርሳን ይቀበላሉ ብለን መቼም ኤክስፔክት አናደርግም ኦኬ አንድ ቀን አቡን ታውቀዋለህ እዚህ ቲክቶክ ላይ ያለው ወንድማችን እና ምን አደረገ መሰለ ከመጽሐፍ ቅዱስ ላይ ወስዶ መጽሐፉን ምዕራፍና ቁጥሩን ሳይጠቅስ የሆነ ንባብ አስቀመጠ ኦኬ እስቲ የዚህ ገድል ይሄ ገድል የት እንደሚገኝ ንገሩኝ ብሎ ኮሜንት ጻፈ ፖስት አደረገ ጴንጤዎቹ ወረዱበት ይሄ እናንተ ተረት ይሄኔ ገሌ ይሆናል ይሄኔ ገሌ ይሆናል ይሄኔ እንደዚህ ይሆናል አያልቅም እናንተ ተረት እንዲው በቃ ደግሞ አሁን እንደዚህ አላችሁ እያሉ በጣም ብዙ ኮሜንቶች ስድብ ማለት ነው የሚገርም ነገር አቡ የለጠፈው ከመጽሐፍ ቅዱስ ነው መጽሐፍ ቅዱስ ላይ ያለ ታሪክ የለጠፈው ምዕራፍና ቁጥር ስላለጠፈ የታሪኩን ብቻ ስላስቀመጠ ካሁን ጭንቅላታቸው ድርሳን ነው ገድል ነው ብሎ ስላሰቡ በቃ ሰደቡት ማለት ነው ሶ ፕሮቴስታንቱ ዓለም እንዲው ስለሚከብደው እንዲው በቃ እንዲው ጭንቅ ስለሚለው
ምናምን በሚለው እንደሱ እንዳታስብ ባይዘው እምነት ምንለው ነገር ከዚህ በላይ ነው ባይዘው ኦኬ በጣም እግዚአብሔር ልዩ የሆነ ተአምር ልዩ የሆነ ስራ ይሰራል በዘመናት ሁሉ እነገሌ ስለሚቀበሉ አይደለም እግዚአብሔር የሚሰራው እነገሌም ስለማይቀበሉ አይደለም እግዚአብሔር የሚሰራው እግዚአብሔር ክብሩን መግለጥ ባለበት መልኩ ሁሉ እግዚአብሔር ክብሩን ይገልጣል ኦኬ እሺ እንዲህ ይላል አንድ ክፍል አንብብል እስቲ የትንቢተ ዳንኤል ላይ ትንቢተ ዳንኤል ምዕራፍ 4 ቁጥር 33 እንዲህ ይላል ጥቅስ ያዛንዴ ትንቢተ ዳንኤል ምዕራፍ 4 ቁጥር 33 እና ትንቢተ ዳንኤል ምዕራፍ 5 ቁጥር 21 ላንብብል እሺ ትንቢተ ዳንኤል ምዕራፍ 4 ቁጥር 33 እንዲህ ይላል ቁጥር 32 ላንብብል ልዑልም በሰዎች መንግስት ላይ እንዲሰለጥን ለሚወደውም እንዲሰጠው እስክታውቅ ድረስ ከሰዎች ተለይተህ ትሰደዳለህ መኖሪያህም ከምድር አራዊት ጋር ይሆናል እንደ በሬም ሳር ትበላለህ ትገደዳለህ 7 ዘመናትም ያልፉብሃል አለው በዚያም ሰዓት ነገሩ በናቡከደነፆር ላይ ደረሰ ጠጉሩም እንደ ንስር አስተውል ጠጉሩም እንደ ንስር ሆነ ጥፍሩም እንደ ወፎች ረዘመ ይላል ጠጉሩ እንደ ንስር ሆነ ጥፍሩ እንደ ወፎች ረዘመ እንደ በሬም ሳር በላ አካሉም በሰማይ ጠል ረሰረሰ ይላል አስተውል ምን ይላል ምንድነው ጠጉሩ እንደ ንስር ሆነ የንስር ጠጉር ታውቃለህ ንስር ታውቃለህ ንስር ምንድነው አሞራ አይደለ ንስር ወይስ አሞራ ምን አይነት ነው ፀጉራቸው ይቲን ነው ሉጫ ነገር ነው አይደል ሉጫ ነው ይባላል መሰለኝ አው ግን እንደኛ አይደለም አይደል አበቃቀሉ ምኑ እንደዛ ነው አይደለም አይደለም ቶታሊ ንስር ሆነ ተለወጣየው ንስር ሆነ ከዛ ደግሞ ጭራሽ ጣቶቹ ጥፍሮቹ ረዛዘሙ ይላል በጣም ረዛዘሙ እንደ ንስር ምን ሆነ ማለት ነው ሰው የሆነ ነው ይሄ የሰው መገለጫ ነው አይደለም ከዛ ደግሞ እንደ በሬ ይላል እንደ በሬ ሳር ይበላ ጀመር ይላል እንደ በሬ ሳር ይበላ ጀመር ሲባል ገብቷል ልክ እንደ በሬ አጎንብሶ ሳር ይግድ ጀመር ማለት ነው ኦኬ እሺ 5:21 ደግሞ እናንብብ 5:21 ልዑል አምላክም በሰዎች መንግስት ላይ እንዲሰለጥን የሚወደውንም እንዲሾምበት እስኪያውቅ ድረስ ከሰዎች ልጆች ተለይቶ ተሰደደ ልቡም እንደ አውሬ ልብ ሆነ መኖሪያውም ከምድረ በዳ አህዮች ጋር ነበር እንደ በሬ ሳር በላ አካሉን በሰማይ ጠል ረሰረሰ ይላል ከምድር በዳ አህዮች ጋር ነበር የሚኖረው ይላል ምን ማለት ነው ያው ተቀላቅሏል ማለት ነው ይመስለኛል በቃ እነሱ እንደነሱ ነው ማለት አይደል ሳር ይበላል አውሬ ይሆናል ባጭሩ ኦኬ አሁን ይሄን ገጽ እግዚአብሔር የናቡከደነፆርን ገጽ ወደ ምን ቀየረው ማለት ነው ወደዚህ ወደ ተገለጹ አካላቶች ማለት ነው ወደ እንስሳ አካላቶች ተገለጹ እንስሳ አረጋው አዎ እንደውም በጣም የተለየን ያረጋው የፀጉሩን እንደላብ አደረገው ማለት ነው አይደል የተለያየ የእንስሳት ገጸ ባህሪ ማለት መልክ ሰጠው በቃ የተለያየ የእንስሳት ገጸ ባህሪ በጣም አሪፍ ጠቅላላ እንስሳ አደረገው ባጭሩ አየህ አሁን ይሄን የተቀበለ ጭንቅላት ነው እያልኩ ያለው ይሄን የተቀበለ ጭንቅላት ኦኬ አሁንም ድረስ ባይዘው አንዳንድ ቦታ ሲወለዱ አንዳንድ ሰዎች አንዳንድ ቦታ ሲወለዱ የበግ ገጽ ሆነ የተወለዱ አላየ የሆነ በጣም ብዙ አሉ ባይዘው እንዲሁ እንትን ብትል የእንስሳት መልክ ይዘው የሚወለዱ አሉ ሰው ሆኖ እኮ ነው ከእናት ከአባቶቻቸው ሲወለዱ ግን የእንስሳት መልክ ይዘው የሚወለዱ አሉ የእንስሳት መልክ ይዘው ስለተወለዱ ሰው አይደሉም ማለት ነው አይደለም በሆነ ምክንያት የእንስሳት መልክ ይዘው ሊወለዱ በጄኔቲክስ በለው በሳይንስ በምንም በለው አሁን እንግዲህ የክሪስቶፈርስን ታሪክ እንግዲህ ስናመጣው ማለት ነው እንግዲህ ስለዚህ የክሪስቶፈርስን ታሪክ አይ ቲንክ ማን ነው ምላሽ ሰጠበት እኔ እንደው ብዙ ከምደክም
ቆይ አንዴ የሆነ እንትን ሊንክ ላሳይ። እሺ አንዴ ቆይ አሉ ሞልቷል። እውነት ነው። ገጸ ከለባት ብዙ አሉ፣ ብዙ አሉ። አይ አንደርስታንድ። እሺ ቅዱስ ክርስቶፎረስ ቆይ በእናትህ ሊንኩ ነበረኝ። በጣም ብዙ እንደውም ጥሩ አድርጎ ስላብራራው እሱን እንድሰማው ፈልጌ ነበረ። እኔ ከራሴ ከምነግር ቆይ እንደውም ቴሌግራም አለ አይደል? ፎሎ አለኝ። በቃ ቴሌግራምን ላክልኝና እንትን ላክልህ፣ መጽሐፉን ላክልህና መልሶቹን። ምክንያቱም ሮንግ እንትን ብዬ በጣም ዘግቼ ስለሰማሁት እንትኑን የተምታታ ነገር እንዳልመልስልህና መጠቀቅም ስለምፈልግ ነው። ሰው በቃ እልክልሃለሁ፣ ችግር የለውም። ልፈልገውና እሺ ወንድሜ። እና ግን በምን ሐሳብ እንደሆነ እንድትረዳው ፈልጋለሁ። ቴሌግራም አስቀምጥልኝ፣ በቴሌግራም ልክልሃለሁ። ቴሌግራም የራስ ቴሌግራም ላይ ነው ማስገባለሁ ወይስ በዚህኛው? አንተ ቴሌግራምን አስቀምጥልኝና ቲክታክ ላይ ኢንቦክስ አድርግልኝና ከዛ በኋላ እንትን በልልኝ፣ ጻፍልኝ። እኔ በቴሌግራም ልክልሃለሁ መልሱ። እሺ እና አሪፍ ነው እንደዚህ አይነት ነገሮች ባይዘው። አሁንም ለምሳሌ ቆይ እንትናን ማን ነው አቡ ፕሮቴስታንቶችን የሸወደበትን ላሳይ። አይደል ሰምተዋል? እሱን ነገር ምን ለጥፎ ጴንጤዎቹ ገድልና ድርሳን መስሏቸው እንደሰደቡት የናቡከደነጾርን ታሪክ አይደለም ላሳይ። ቆይ አቡ ዘፍጥረት ላይ ያለ ታሪክ ነው መሰለኝ። ይሄ እንጨቱን አይተው እየላጠ ትዝ ይልሃል? እየላጠ ከዛ በኋላ በጎቹ ያንን የተላጠውን ሰው እየላጠ ምንድነው ያደረገው? ይልጥና ግማሹን ይተዋል፣ ይልጣል፣ ግማሹ ይተዋል። እና እንጨቱን ስትያው የተላጣለው ደግሞ ያልተላጣለው፣ የተላጣለው ያልተላጣለው እንትኑ ማለት ቆዳው ማለት ነው እንጨቱ። ኦኬ። እና እነዛን በውሃ ላይ ያስቀምጠውና ከዛ ያንን ትኩር ብሎ ያዩ በጎች እርጉዞ ነው እና እርጉዞ ነው የሚገርም ዥንጉርጉር የሆነውን እንጨት ሳይሆን እርጉዞ ነው። እና እርጉዞኑና የወለዷቸው በጎች ያንን ዥንጉርጉር መልክ ይዘው ተወለዱ። አይተው ብቻ ማለት እንጨቱን አይተው እንጨና ውሃ ውስጥ ነበር ያስቀምጠውና የውሃ ላይ የእንጨቱ መልክ እያዩ የሚወልዷቸው ሁሉ እንደ ቡራውሬ እንደ ዥንጉርጉር ሆኑ ማለት ነው። አሁን ስሙን አልጠቀሰም እንዳልኩ ልክ አሁን እንደነገርኩ ነው። ስሙን አልጠቀሰም፣ ምዕራፉን አልጠቀሰም፣ ያዕቆብ አላለም፣ ያዕቆብ በጎች አላለም፣ ምንም አላለም። የጻፈው ብቻ እንዲህ አነበብኩ ብሎ የሆነ ሰው እንጨትን ልጦ ግማሹን እየላጠ ግማሹን እየተወ ዥንጉርጉር አደረገው እንጨቱን። ከዛ በኋላ ያን እንጨት በውሃ ላይ ያስቀመጠው። ውሃ ሊጠጡ በጎቹ ሲመጡ እንጨቱን ያውታል እና ልክ ውሃ ሊጠጡ ሲመጡ ውሃ እየጠጡ እንጨቱ ያውታል ዥንጉርጉር መልክ ይዞ። ከዛ እንጨቱን ያዩት ሁሉ ጸነሱ እና ሲወልዱ ሽምልምሌ ወይ ደግሞ ይሄ ዥንጉርጉር ቀለም ከለር ያላቸው በጎች ወለዱ ይላል። አሁን እቺን ብቻ ነው የተናገረው። ገባ? አሁን ይሄን ድርሳና ገድል አድርገውታል ማለት ነው። በቃ መቃወም ብቻ ስለሚፈልጉ ያንተ ተረት ምናምን ይሄኔ ገድለ እንትና ነው ድርሳን እንትና ነው እያሉ ሰደውት። ፋይናሊ ግን ያው ያንን በመጽሐፍ ቅዱስ አድርጎ ሰጣቸው ማለት ነው። እና እነሱ እንደፈለጉ አድርገው ስለሚረዱ ስለሚከብዳቸው ብሎ እንደዛ እናደርግም። በዛ መልኩም እንዳታስብ ማለት ገድለ ድርሳናት በጣም ከአይምሮ እንደውም ሌላም ላሳየ አስታወስከኝ አንድ መጽሐፍ ኦኬ። ይሄ መጽሐፍ ይገርምሃል። ይሄ መጽሐፍ አየው
ይሄ መጽሐፍ አየው ይሄ ማለት በ12ኛው ሴንቸሪ ድንግል ማርያም የሰራችው ተአምር ነው ፈረንሳይ ውስጥ ይሄ ሁሉ ማለት ነው። ይሄን ሁሉ ስታነብ በጣም ከአይምሮ በላይ የሚሆን ነገር ታገኛለህ። ኦኬ ፕሮቴስታንቱ ዓለም የማይቀበለው ለፕሮቴስታንቱ ዓለም የሚከብድ ግን ደግሞ የእውነት የሆነ በፈረንሳይ የደረገችው ድንግል ማርያም በ12ኛው ሴንቸሪ ላይ የተደረገ ተአምር ነው ይሁሉ ከአይምሮ በላይ የሆነ ነገር ታነብበታለህ እዚህ ውስጥ። ኦኬ በፒዲኤፍ የለም እኔ ኦርደር አድርጌ ነው አማዞን ላይ እና ከአይምሮ በላይ የሆኑ ነገሮች ለኛ ብርቅ አይደሉም ባይዘው ምክንያቱም እግዚአብሔር ድንቅ ነገር መስራት ይችላል ብለን ስለምናምን። ኦኬ ሶ በደንብ አንብብ። ቅድም የነገርኩን ጥቅስ የምታገኘው አይ ቲንክ ዘፍጥረት 29 ወይ 30 ላይ ይመስለኛል። ዘፍጥረት 37 መሰለኝ ነው። ኦኬ እንደዛ ነው። ኦኬ 29 30 ነው የሚሆነው። ይሄው አየው ያዕቆብም ልብን ለውዝ ኤርሞን ከሚባሉ እንጨቶች ልብን ለውዝ ከኤርሞን ከሚባሉ እንጨቶች እርጥብ በትር ወስዶ በበትሮች ውስጥ ያለውን ነጭ እንዲታይ ነጭ ሽምልምል አድርጎት ላጣቸው ይላል። አየው ሽምልምል አድርጎ ላጣቸው ዥንጉርጉር አድርጎ ማለት ነው። የቅንተኔ ነው የላጣቸውንም በትሮች በጎቹ ሊጠጡ በመጡ ጊዜ በውሃ ማጠጫ ገንዳ ውስጥ በበጎቹ ፊት አኖራቸው። በጎቹ ሊጠጡ በመጡ ጊዜ ይጎመጁ ነበር። በጎቹን በትሮቹን አይተው ከገመጎቻቸው የተነሳ ጸነሱ ይላል። አየው ያን የተዥጎረጎረ ሽምልምል የሆነበት ሽምልምል ማለት ባይዘው የተዥጎረጎረ እንደማለት ነው። እዚህ ጋር ሽምልምል የሚለው አይተው ብቻ ስለጎመጁ ጸነሱ ይላል። አሁን ይሄ የሚደንቅ ነው። ይሄ አሁን ገድል ላይ ቢጻፍ ኖሮ ይሄ you think ፕሮቴስታንቶች ይቀበሉታል? አይቀበሉም። ሲጀምር ላለመቀበልም ፍላጎት አላቸው። ኦሬዲ ደፍነውታል ልባቸው። ሶ ይሄ መጽሐፍ ቅዱሳዊ ግን ተጽፏል። አሁን አቡ ያደረገው ይሄንን ነው። ጥቅሱን አልጠቀሰም፣ ምዕራፉን እንትን አላለም፣ ያዕቆብን ብሎ አልጀመረም። እቺን ብቻ ነው ኮት ያደረገው። ገባ? ሶ የፕሮቴስታንቶቹ ይረዱታል አይረዱትም ምናምን እሱ አይደለም ማተር የሚያደርገው እግዚአብሔር ድንቅ ስራው እንደገለጠ። አሁን እንኳን የሚገርም ይሄን መጽሐፍ እያሳየው አንድ ኮመንት አየው እንዴው እንድትታዘብ ፈልጌ ነው። ድንግል ማርያም በ12ኛው ሴንቸሪ በህይወት ነበረች ብላ የጻፈችው ፕሮቴስታንት አለች። አሁን ይኸው ሚራክል እንኳን እየተባለ እየተረዱት አይደለም። የድንግል ማርያም ተአምር ለመታየት ለመገለጥ በአካል መኖር ያስፈልጋታል? አያስፈልጋትም እኮ። አሁን ይሄን አንድ መነኩሴ አንድ ቄስ አንድ ብራስ የጻፈው አይደለም። የታመነ በፈረንሳይ ሀገር የታየ ምስክር የሆነ ትምህርት ነው። አየው ሰፊ ነገሮች አሉ። ይሄ መጽሐፍ አለ ይሆለ ስክሪንሾት ያረክ እንድታዩ ፈልጌ ነው። ይሄ ደግሞ the new book of Christians martyrs ይላል። እነዚህ ሰማዕትነት የተቀበሉ ከመቼ ጀምሮ ይላል? ከፈርስት ሴንቸሪ እስከ 21ኛው ሴንቸሪ ይላል። አየው እዚህ ውስጥ እነ ጊዮርጊስ አሉ። የሚገርም አሁን ብዙ ፕሮቴስታንቶች ጊዮርጊስን የሆነ መነኩሴ ጻፈው፣ አርሴማን የሆነ መነኩሴ ጻፋት ነው ይመስላቸው። ይሄ ጥላቻ ነው። በቃ ልም ያለ ጥላቻ አለማንበብም። ጥላቻው ሲበዛባቸው ማንበብ ራሱ አይወዱ። አሁን ይሄ አንድ መነኩሴ ጻፈው መጽሐፍ አይደለም። ይሄ ሁሉ ገጽ መቼም አንድ መነኩሴ ቁጭ ብሎ የጻፈው አይደለም፣ ያሳተመው አይደለም። ይሄ ሁሉ ኦኬ ከመጀመሪያው ሴንቸሪ እስከ 21ኛው ሴንቸሪ ድረስ ለክርስቶስ ሲሉ ሰማዕትን የተቀበሉ ሐዋርያትንም ጨምሮ ማለት ነው። ኦኬ ከሐዋርያት በኋላ ያሉት ጠቅላላ እስከ 21ኛው ሴንቸሪ ድረስ ከዛም በኋላ ያሉት ደግሞ ሌላ ክፍል ሁለት ይኖራል። አሁን እዚህ መጽሐፍ ላይ ስለነ ጊዮርጊስ ታገኛለህ፣ ስለነ አርሴማ ታገኛለህ። ጴንጦቹ ምን የሚሉት አንድ መነኩሴ ጻፈው፣ አንድ የሆነ ሰው ጻፈው፣ አንድ መሪጌ ምንድነው ደብተራ ጻፈው አይደለም ብዙ ጊዜ አይደል? ዩ ቲንክ አሁን ይሄ የአንድ ደብተራ ወይም የአንድ መነኩሴ ጽሑፍ ነው? ኧረ አይደለም፣ ይሄ ምስክርነት ነው። ቅድም እንዳልከው በጣም ብዙ ሰፊ ነገሮች ስላሉ አይገስ ማንበቡ ጥሩ ነው። በቃ ቴሌግራምን አስቀምጥልኝና
ጠቅላላ ስለ ክርስቶፎረስ ተባለው ቅዱስ ሰማዕት ስለሱ ምልክልሃለሁ። ይሄ ካገኘው በፒዲኤፍ ምልክልሃለሁ፣ ግን አይ ዶንት ቲንክ በፒዲኤፍ አለ አልመሰለኝም። አው ሌላም ልጠቁምህ ይሽ ትፈልጋለህ ወይስ ይቅር? እሺ ዲያቆን ይሄ ደግሞ አለ ይኸውልህ the life of the Virgin Mary ሚል ቴዎቶኮስ ሚል ይሄ ደግሞ የድንግል ማርያም ታሪክ የድንግል ማርያም የህይወት ታሪክ ነው። ኦኬ ይሄው ከምንድነው የተጻፈው መሰለው? ይሄው ምንድነው የሚለው? viewed and treated within the framework of sacred scriptures ከስክሪፕቸር፣ ሁለተኛ ደግሞ ከሆሊ ትራዲሽን ከቅዱስ ትውፊት፣ ሶስተኛ ከፓስቶሪክ and other ancient writings together with the liturgical and incomparable traditions of the iconographic traditions of the Holy Orthodox Church ይላል። የሚገርም ነገር ድንግል ማርያም የት እንደተወለደች የድንግል ማርያም እናትና አባት ኢያቄምና ሐና እንደሆኑ ድንግል ማርያም ወደ ቤተ መቅደስ እንዴት እንደገባች እኛ በተአምረ ማርያም የምናነሳው በነገረ ማርያም የምናነሳው ሁሉ እዚህ ጋር በስዕል ተቀምጦላል ጭራሽ። አየህ ፕሮቴስታንቶችን ስታሳይቸው ብለዋል ተረት ይለዋል። ይሁን ችግር የለውም። ተረት የሚል ሰው ግን ያላነበበ ሰው የማያውቅ ሰው በቃ ሰነፍ የሆነ ሰው አትሊስት እኮ ሰው እንዲያው አንብቦ ኦኬ ታሪክ እንዲላል ይላል እኮ። ዝም ብለህ ከመሬት ተነስተህ ተረት ካልክ አንደኛ ፊደል እንዳልቆጠርክ ያሳያል፣ ማንበብ ራሱ እንደማትችል ያሳያል። ምክንያቱም ይሄን ለማንበብ መማር ያስፈልጋል፣ መቼ ፊደል መቁጠር ያስፈልጋል። ሁሌም ሲነቅፉበት ያለ ተረት ምናምን ይለዋል። ኢትስ ኦኬ ይበሉ እነሱ። ይሄ ግን የታመነ ትምህርት ነው። የሚገርም ነገር ከአባቶች እንኳን ይጠቅሳል። ይኸውልህ እነ ሴንት ኤፍሬም ይጠቅሳል። ይኸው እነ ቅዱስ ኤፍሬም ኦኬ ሴንት ኤፍሬም እነ ኔፖቲየስ ከ1134 እስከ 1220 ይሄው ዶክመንት ተደርጎ በላይብረሪም ያለ ነው። በዓለም አቀፍ ደረጃ ዶክመንት ነው። አሁን ይሄንን ነገረ ማርያምን ስታነብ ፕሮቴስታንቶቹ ይትንሽ ይቀበሏል? አይቀበሉም። በቃ ስላልተቀበሉ የነሱ አለመቀበል የነሱን አለማንበብ ጥላቻ ወይ ባዶ በቃ የሆነ ድፍን ያለ ነገር ነው እንጂ የምታየው የነሱ አለመቀበል ዓለም አቀፍ ያለችውን ስለ ድንግል ማርያም ክርስቲያኖች የሚያምኑትን ነገር ይቀይራል? ፍጹም የሚቀይረው ነገር የለም። በቃ እነሱ እንደፈለገ ይበሉት እንደፈለገ ያንቋሹት። ግን ይሄ መነኩሴ ጻፈው አይደለም። ይሄ አንድ መሪጌታ ጻፈው አይደለም። ይሄ ከአባቶች ትምህርት ለዛው ስማቸው የተጠቀሰ እኮ ነው። የሚገርም ስማ ለምሳሌው እዚህ ጋር እሺ ለምሳሌ ምን ላሳይ? ይኸው አና ይላል the conception of Anna ድንግል ማለት ሐና እንደጸነሰች ይላል። on the following day ይኸው እዚህ ጋር አየው እዚህ ጋር ማን ይላል? እኛ ኢያቄም ምን ነው ማለት ነው። ይኸው እዚህ ጋር ጀክ የሚሉታል brought his offerings to the temple ማን ነው ይሄን የተነገረ ሲባል ሴንት ጆርጅ በ880 ሴንት ጆርጅ ቢሾፕ ኦፍ ኒቆዲሚያ የኒቆዲሚያ ቢሾፕ የነበረ ጳጳስ የነበረ ማን የሚባል ሴንት ጆርጅ ቅዱስ ጆርጅ የሚባል ወይም ዮሐንስ የሚባል ይሄን ነገረን። በ880 ፕሮቴስታንት በዚህ ጊዜ ነበር አልነበረም? ኦኬ ፕሮቴስታንት በዚህ ጊዜ ካልነበረ መጣውን ቢቃወም አለማንበቡና በቃ ጥላቻው ማንበብን እንደማይፈልግ ወይ ደግሞ ለማንበብ እንደማይችል ነው የምታየው። አንተ ግን ዶክመንቶችን ማንበብ የቤተክርስቲያን ቅዱስ ትውፊቶችን ማንበብ የቀደሙት አባቶች ለምሳሌ እዚህ ጋር ሴንት ኤጲፋኒዮስ ሳይፕረስ የሳይፕረሱ ቅዱስ ኤጲፋኒዮስ ከ315 ከ403 ራይትስ እንዲህ ብሎ ጻፈ that Mary was a woman by nature not to be distinguished at all from others. She was conceived by martial union and the seed of man. ድንግል ማርያም እንደ ሰው ከሰው የተወለደች ናት። እንደ ሰው ከእናት አባት አሏት። እናት አባቶቿ ደግሞ ሐናና ኢያቄም ይባሉ ናቸው ብሎ በ315 ከ403 የነበረው ቅዱስ ኤጲፋኒዮስ የሳይፕረሱ ይሄን ጽፎልናል። አየው and Mary is not God and did not receive body from heaven but from the joining of man and woman and according to the promise like Isaac she was prepared to take part in the divine economy. አየው ድንግል ማርያም አምላክ አይደለችም። አምላክ ናት ከሰማይ ወርዳለች የሚሉ ስላሉ ድንግል ማርያም አምላክ አይደለችም።
መለኮቴ አይደለችም ይልቁንም ከእናት ከአባት የተወለደች ናት ግንስ እግዚአብሔር ለድንቅ ስራው ደግሞ ምን ያላት ያከበራት የመረጣት ናት ይላል ማ ቅዱስ ኢጲፋንዮስ ዛሬ ጴንጤ ይሄ መቶ ቅዱስ ኢጲፋንዮስን ተረት ነው ቢል ጴንጤ ነው ተረት የሚሆነው የሚገመተው የምትታዘበው እንጂ ቅዱስ ኢጲፋንዮስን አይደለም ኤኒዌይስ እንደዚህ አይነት ዶክመንቶች በጣም ማንበብ ይጠቅማል በደንብ እንድትረዳው ማለት ነው እግዚአብሔር በዘመናት የሰራቸውን በቤተክርስቲያን ታሪክና ስክሪንሾት ካረክ እንግዲህ ተጠቀምባቸው እሺ እና ቴሌግራምን አስቀምጥልኝና በደንብ እናወራለን አስቀምጥላለሁ በነገራችን ላይ ለፕሮቴስታንት መልስ ለመስጠት ምናምን ሳይሆን ያው እንዳልኩ ያው የጠለቀ እውቀት እንዲኖረኝ ስለፈለኩኝ ነው እንጂ ፕሮቴስታንት ማለት እንኳን ገድላትና ታምራትን ሊቀበሉ ይቅርና መጽሐፍ ቅዱስ ላይ የተጻፉትን እያንዳንዱን ነገር ከፋፍሎ የማመንና የመቀበል አዋቢ ስላለባቸው ብዙም የሚያስጨንቅ ነገር አይደለም ምክንያቱም በመንፈስ ቅዱስ ተመርተው በእግዚአብሔር ኃያልነት እዛ ላይ የተጻፉትን ሰዎች እያንዳንዱን ይሄኛውን ይቀበላሉ ይሄኛውን አይወክለኝም እያሉ ከአንድ መጽሐፍ ከተጠረዘ ውስጥ እነሱ ግን የፈለጉትን ያመኑበትን እያወጣ ለሚናገር ፕሮቴስታንት ይህን ያህል የሚያስጨንቅና ቦታም የሚያሰጥ መስሎ አይታየኝም ምክንያቱም እነሱ ማለት ኦልሞስት ከአንብቦ ከመረዳት ሰምቶ ከመመለስ ይልቅ አንድና አንድ በቃ ውስጣቸው የመጣውን ነገር የመናገር እንጂ አንድን ሰው በዚህ ልክ አስተምሮ እንደዚህ ያደርጋሉ መጽሐፍ ቅዱስ ይሄኛውን ነገር አምኖ ይቀበላል ይሄኛውን አምኖ አይቀበልም ስለዚህ ለእንደዚህ አይነት ሰው ብዙም የሚያስጨንቅ አይመስለኝም አመሰግናለሁ ዲያቆ እሺ በርታ ወንድሜ በቃ ፎሎ አድርጌሃለሁ እና አስቀምጥልሃለሁ እሺ ወንድም አለም እሺ መልካም አሜን አሜን ለሁላችንም በቃ ያላችሁ ሰዎች አስተናግድና እንግዲህ እኔ ጋርም ሌሊት ነው ጥያቄ ብቻ አስተናግጄ እወጣለሁ ማለት ነው እሺ መልካም እሺ እኔ አንድ ነገር ልምከር ሚውት አድርጎ የገባችሁ ፕሊዝ የገባችሁ ሰዎች ሚውት አድርጎ አንዴ እሺ ሚውት አድርጉልኝ ለፕሮቴስታንቶች አንድ መልእክት አስተላልፍ የመጀመሪያው ማስተላለፈው መልእክት እናንተ ተረት አላችሁ እናንተ አላላችሁ በቤተክርስቲያን የታመነው ትምህርት አይቀየርም ጥንት የነበረውን ዶክመንት እያመጣ ስናሳያችሁ የዓለም ማንበባችሁን ችግር ለመደበቅ ወይ ሳትማሩ ቀርታችሁ ፊደል መቁጠር አቅቷችሁ እንግሊዝኛ ማንበብ አቅቷችሁ ዶክመንቶችን ማገላበጥ አቅቷችሁ ከሆነ አቅቶ ነው ያቺን ለመሸፈን ግን ዝም ብለህ መተህ ተረት ካልክ አያስኬድም አትሊስት እንደው የአባትን የሉተርን ታሪክ አጥና እስቲ እንደው የአባትን የካልቪንን ታሪክ አጥና የአባትን የዝዊንግልን ታሪክ አጥና እኛ እኮ እያጠናን ነው ኦኬ የሉተርን ታሪክ እያጠናን ነው እንዴት ነበረ ወደ ኋላ ሄደን እኮ ታሪክ እናጠናለን ያንንም ስነግራችሁ ተረት ትላላችሁ የራሳችሁ የአባቶቻችሁን ታሪክ ስነግራችሁ እሺ ደግሞ የቤተክርስቲያን ታሪክ እሱንም ተረት ትላላችሁ ምንድነው የሚሻላችሁ ይሄ እኮ የሚያሳየው አንደኛ ልባችሁ በቃ የሆነ ጥላቻ ውስጥ ገብቷል ኦኬ ጥላቻ ውስጥ ገብቷል ልባችሁ ሁለተኛ ደግሞ ወይ ደግሞ ማንበብ አትፈልጉም በቃ ፈጽሞ ማንበብ አትፈልጉ ወይ ማንበብ አትችሉ አይ ቲንክ እንደዛ ነው ሰይካ ወይ እኔ እንደዛ ነው ምረዳው ባይዘው ወይ ማንበብ አትፈልጉም ወይ ማንበብ አትችሉ መቀበል ተቀበሉ እኮ ያለ የለም አትሊስት ግን ታሪክ ምን ይላል እኔ አሁን ለምሳሌ የሉተርን ትምህርት አልቀበልም የዝዊንግሊን ትምህርት አልቀበልም ምን ይሰራልኛል ግን ታሪክ ምን ይላል ብዬ ሚውት አድርጎ አንዴ ገባችሁ ፕሊዝ ታሪክ ምን ይላል ብዬ ግን አነባለሁ ምክንያቱም ታሪክ ማወቅ ስለፈልግ ኦኬ ሳውራ በእውቀት እንዳውራ ሳውራ ከሰዎች ጋር ለምሳሌ በደንብ ያጠና ፕሮቴስታንት ቢያጋጥመኝ ተረት አለው ለምንድን ነው የምለው ተረት የምለው እንደውም ከሱ ቀንቼ በደንብ ማንበብ ነው ያለብኝ ተረት ካልኩት መደበቅ ፈልጊያለሁ ማለት ነው አላዋቂ መሆኔን መሸወር ፈልጊያለሁ ማለት ነው አላዋቂ መሆኔን እንዳላወቅኩ ጸጥ ዝም ብዬ በስድብ ተረት ምናምን የሆነ ነገር እያልኩ በቃ ዝም ብዬ ሙድ መያዝ በጣም ጭንቅላቴ ባዶ እንደሆነ ጭራሽ አስፎግራለሁ ተቀበሉ ያላችሁ ማንም ግን እንደው ታሪክ የምናወራው እስቲ አንብቡ ወደ ኋላ ሄዱ የግንቦት አንድ ዕለት ባለፈው የድንግል ማርያምን ልደት ስናከብር ፕሮቴስታንቶች ቤት ከፍተው
ኦርቶዶክስ ናት ሐናና ኢያቄም ያለችው እንጂ የድንግል ማርያም አባትና እናት ሐናና ኢያቄም አይደሉም ማለት አንድ ጴንጤ። እሺ ንገረን፣ ማን ምን ብሎ ይንገራቸው? በቃ እኔ ብቻ የማውቀው ግን ሐናና ኢያቄም አይደሉም። እሺ ማን ናቸው? ጸጥ። ብቻ ሐናና ኢያቄም ብላ ያወጣችሁ ኦርቶዶክስ ናት። እነሱ እንደሆነ ስም ማውጣት አይሰለቻቸው። እሺ አንተን ንገረን፣ ጸጥ። ይሄ በጣም በጣም በቃ እንትን ነው እውነት። እኔ አሮን ነው እኔ እኮ ያሳፍራል ባይዘው። ለዚያም በዚህ ጊዜ ሰዎች አንባቢ በሆነበት ጊዜ፣ ሰዎች ታሪክን በሚያገላብጡበት ጊዜ እንዴ አንተ መታ አለ እንደማታነብ መጽሐፍት ጋር ደርሰህ እንደማታውቅ ታስወግራለህ ራስን። ወይ አልተማርኩም ማጥናት ማንበብ አልችልም፣ ችግር የለውም እናግዝሃለን፣ ወይ በአማርኛም ተርጉመን እናግዝሃለን። እንደው ዝም ብሎ በቃ ዝም ብሎ መቃወም። ኧረ ፕሊስ። ደግሞ የኢትዮጵያ ፕሮቴስታንቶች ልዩ ናቸው በዚህ በጣም። እኔ እዚህ በምኖርበት ሀገር በጣም ብዙ ፕሮቴስታንቶች አሉ፣ በጣም ስማርት የሆኑ አንባቢ የሆኑ ወደኋላ ሄደው ስለ ኦርቶዶክስም ስለ ፕሮቴስታንትም ስለ ሁሉ ነገር ሪሰርች የሚያደርጉ ስለ እስልምናው ሳይቀር ቁጭ ብለን ስናወራ በእውቀት ነው የምናወራው። በጣም ነው ደስ የሚለኝ ከነሱ ጋር ማውራት። ከነሱ እማራለሁ ብዙ ነገር። እኔ አላውቅም የሚቃወም አንተ ተረት ብሎኝ አያውቅም ማንም ጴንጤ። እዚህ አሜሪካ ሀገር ያለ ጴንጤ ተረት ብሎ አያውቅም። እንዲሁም ኧረ እባክህ ይሄን ሪሰርች ይሄን ፔፐር ይሄን ታሪክ የታገኘው ነው የሚሉት። አይቀበሉትም እኮ። ግን ታሪክን በታሪክነቱ ሪስፔክት ማድረግ ጥሩ ነው። ያለበለዚያ በቃ አላነበብክም አላውቂነት ነው ራስን እንዲያው የምታሳየውና ወይ ጉድ። እሺ እሺ ጥሩ። ከማን ልጀምር? ደላላው ሰላም ብያለሁ። ደላላው እሺ በጸሎት ሰላም ብያለሁ። በጸሎት 1 በጸሎት 2 በጸሎት 3 እሺ ሰላም እግዚአብሔር ካንቺ ጋር ይሁን። የፎይን ፕሮፋይል ፒክቸር ያደረጋችሁ እሺ ሰላም እግዚአብሔር ይመስገን። ሰላም አለው እግዚአብሔር ይመስገን። ቅድም እህታችን ስታነሳበት የነበረው ጥያቄ ነበር። ኦኬ ዮናታን ይባላል። እሺ ወንድሜ ችግር የለውም። ከቤተ እምነት ነህ? ኦርቶዶክስ ነኝ። እሺ ምን ልታዘዝ? እሺ ቅድም እህታችን ስታነሳው የነበረው የነገረ ክርስቶስ ትምህርት ነበረና እዛ ላይ ትንሽ ጥያቄ ነበረኝ። እሺ ምን ነበር? እሺ እና እሺ ልክ የክርስቶስን ልክ እንትን ስናነሳ ማለት ነው ከመለኮታዊ ባህሪ እና ከመለኮታዊ አካል እና ደግሞ ከስጋዊ ባህሪ እና ከስጋዊ አካል ከዛ ነው የተዋሃደው አይደለ? በተዋሃዶ አንድ የሆኑት። መልካም ይኸውልህ ወንድሜ አይ ቲንክ በደንብ ወይ መስማት ያለባችሁ። ቆይ ስማኝ፣ ይኸውልህ ቃሉን እንኳን ያልኩትን እየተጠቀምኩ አይደለም። በደንብ ብትሰሙ ጥሩ ነው። በተለይ ታች ሆናችሁ ሲመለስ በደንብ ብትሰሙ። የሆነ ዲስትራክት ሆናችሁ የሆነ ስራ ጎል ላይ ከሰማችሁ አይሆንም። ኦኬ በደንብ ስማኝ አንዴ በአጭሩ ልንገርህ። ኦኬ ከድንግል ማርያም ስጋ ነስቷል። ከስጋዋ ስጋ ከደሟ ደም ተካፍሏል አይደል? ነስቷል አይደል? በጣም ጥሩ። አኬ ዋኑ እንዲያየሁት አኬ ልሳበቆ አኬ ታላቅ ወንድም ከመጣ ጥቂት ደግሞ ሰላይ በለንና አኬ ልሳብ እስቲ። አኬ ጓ ገብቶ ሰላይ በላችሁ። አኬ ታላቅ ወንድም ሲመጣ አኬን አራኬቶ ተቀበል። አኬ አይ ቲንክ ወይ ቢዚ ካልሆንክ ግባና ሰላም በላቸው። እኔም ብዙ አልቆይም ቱ ቢ ኦነስት ብዙ ሰዓት ተቀምጫለሁ። እሺ ሆፕፉሊ ሲመቸው ይገባል ሜቢ ችግር የለውም። እሺ ወንድሜ ሰው ልቀጥልልህ። ሰው ከድንግል ማርያም
አምላካችን ኢየሱስ ክርስቶስ በስጋና በደም ተካፍሏል አይደል? ነስቷል አይደል? በጣም ጥሩ። ጌታ አምላካችን ኢየሱስ ክርስቶስ ከድንግል ማርያም ስጋና ደምን ከተካፈለ በኋላ ያ ስጋ ከመለኮት አካል ጋር ምን ሆኗል? ህብረት አድርጓል፣ አንድ ሆኗል። ያ ደም ከመለኮት ባህሪ ጋር ወይም የመለኮትን ባህሪ የስጋ ባህሪ የመለኮትን ባህሪ የስጋ ባህሪ ወይም መለኮት የስጋን ባህሪ ገንዘቡ አደረገ፣ መለኮት የስጋን አካል ገንዘቡ አደረገ። ኦኬ። ለምሳሌ መለኮት አይጨበጥም አይዳሰስም አይደል? አይደል ወንድሜ? ስለዚህ ከድንግል ማርያም በነሳው ስጋ ክርስቶስ ኢየሱስ ተያዘ አይደል? ያዙት፣ ገረፉት እኮልናል አይደል? ለመለኮት መያዝ መገረፍ የሚባል ባህሪ ይስማማል? አይስማማም። ስለዚህ ምን አደረገው? መለኮት የስጋን ባህሪ የራሱ አደረገው ማለት አይደል? ስለዚህ የራሱ ስላደረገው ከዚህ በኋላ ምን የለም? ሁለትነት የለም ማለት ነው። ወደ አካልም ስትመጣ እንደዛ ነው። የክርስቶስ እኔ ባው አካል አስቀድሞ የነበረ አይደለም። እኔነት ያለው አካል አይደለም። ተረዳኝ? ከድንግል ማርያም ስጋን ከነሳ በኋላ ያ አካል ያ እኔ ባይነት ያልነበረው አካል ከድንግል ማርያም ስጋን ከነሳ በኋላ መለኮት የስጋን አካል ገንዘብ ሲያደርግ በስጋ ታየ አይደል? በስጋ ተገለጠ አይደል? ቃል ስጋ ሆነ አይደል? ቃል ስጋ ሲሆን ያ እኔነት ያልነበረው ስጋ አስቀድሞ ቅድመ ዓለም እኔነት ያልነበረው ስጋ በኋላ ከተዋህዶ በኋላ ምን አገኘ? እኔነት አገኘ ማለት ነው። እኔ ባይሆነ ማለት ነው። ገባህ አይደል? ስለዚህ የክርስቶስ ስጋ ያ ከድንግል ማርያም የነሳው ስጋ እኔ ባይሆነ ማለት ነው። እኔ ባይነት አገኘ። ስለዚህ በተዋህዶ ምን ሆነ? ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ። ወይም መለኮት የስጋን አካል ገንዘብ አደረገ፣ መለኮት የስጋን ባህሪ ገንዘብ አደረገ። ስለዚህ ቃል ስጋ ሆነ። መከፈል፣ መለወጥ፣ መተካካት፣ መለየት በሌለበት፣ መነጣጠል በሌለበት። ኦኬ። በተዋህዶ ቃል ስጋ ሆነ። አንድ አካል አንድ ባህሪ እናለን ማለት ነው። ተረዳኸኛው? እኔ አሁን መጠየቅ የፈለኩትኝ መዝሙሬ ስጋውን ከድንግል ማርያም እንደነሳ እናውቃለን አይደለ? ነሳ። ስለዚህ ባህሪውን እስኬት ነው የነሳው? በጣም ጥሩ። ይኸውልህ የመለኮት ባህሪ አለ አይደል? የመለኮት ባህሪ ነው። ለምሳሌ የመለኮት ባህሪ ምንድነው? ለምሳሌ የመለኮት ባህሪ ምንድነው? አለመራብ፣ አለመጠማት፣ ህመም አለመሰማት፣ መፍጠር፣ መግዛት። በጣም ጥሩ። ስለዚህ በስጋና በደም በሁሉ ነገር እኛም መሰል አለ ቅዱስ ጳውሎስ አይደል? በሁሉ ነገር ከኃጢአት በስተቀር እኛም መሰል አይደል ያለው አይደል? እኛም መሰለ ሲል ምን ማለቱ ነው? የእኛን ባህሪ ምን አደረገ ማለቱ ነው? ለበሰ። የእኛን ባህሪ ገንዘቡ አደረገ፣ የራሱ አደረገ ማለት ነው አይደል? እየሰማኸኝ ነው? እየሰማሁ ነው። እሺ እየሰማሁ ነው። በነገር ሁሉ እኛን መሰለ ሲል ቅዱስ ጳውሎስ ምን እያለ ነው? ሰው ሆነ እያለ ነው አይደል? ፍጹም ሰው አይደል? ገንዘብ ስላደረገ። በጣም ጥሩ። ስለዚህ አሁን ለዚህ ነው ቅዱስ ጴጥሮስ በስጋው ሞተ አይደል የሚለው? አሁን ስጋው ሞተ አላለም፣ በስጋው ሞተ አይደል የሚለው? በስጋው ሞተ ለምን አለ? ለምን ስጋው ሞተ አላለም? በለምን ተጨመረች? ምክንያቱም አምላካዊ ባህሪ የሚሞት አይደለም። አምላካዊ ባህሪ ወይም ደግሞ አምላካዊ አካል መለኮታዊ ባህሪ ምን የሚል አይደለም? መዋቲ አይደለም፣ የሚራ የሚጠማ አይደለም፣ የሚደክም አይደለም አይደል? ስለዚህ በምን ሞተ እንዴ? መለኮት እኮ አይሞትም አይደለ? በባህሪው ግን ምን እንላለን? መለኮት በስጋ ታመመ፣ መለኮት በስጋ ሞተ እንላለን። አየው? በስጋ አየው? በስጋ። ስለዚህ ያን ከድንግል ማርያም ስጋና ደምን ሲካፈል የሰውን ማንነት ያዘ ጌታ። ፍጹም ሰው ነው። በቃ ፍጹም ሰው፣ ፍጹም አምላክ። ገባ? ስለዚህ ሁለትነት የለም። በቃ እርሱ አንዱ ኢየሱስ ክርስቶስ። ክርስቶስ ስንት ነው? አንድ ነው አይደል?
ስለዚህ በስጋው እያልን ፍጹም ሰውነቱን ፍጹም ሰው መሆኑን የሰውን አካል ማድረጉን የሰውን ባህሪ ማድረጉን ገንዘብ ማድረጉን መለኮት ነው የምናየው ማለት ነው። ስለዚህ ከድንግል ማርያም ስጋ ነሳ ስንል የስጋውንም ባህሪ አንድ ላይ ነው የሚነሳው ማለት ነው አይደለ? አዎ ሰው ሆነ እኮ ነው። በቃ ቃል ስጋ ሆነ አይደለም የሚለው አይደል? ቃል ስጋ ሆነ። በቃ ቃል ስጋ ሆነ ካልን ቃል አካላዊ ቃል አለ፣ ከዛ ስጋ አለ። ስጋ ደግሞ ስጋዊ ማንነት ስጋዊ አካል ነው አይደል? ስጋዊ ባህሪ። ስለዚህ ቃል ስጋ ሆነ ስንል በቃ ሰው ሆነ ማለት ነው። ፍጹም ሰው ሆነ ማለት ነው። ፍጹም ሰው ደግሞ ሰው ስንል ምን አለው? አንድ ሰው አካላዊ ነው እንዳለው ምንድነው? ሰዋዊ ባህሪ አለው። ምክንያቱም ሰው ሆኖ አካል ያልሆነና ባህሪ የሌለው የለም ማለት በቃ ስለዚህ ሰው ሆነ እያለ ነው ማለት ነው። መለኮት ሰውነትን ገንዘቡ አደረገ። እግዚአብሔር ሰው ሆነ፣ አምላክ ሰው ሆነ ነው የምናየው። አምላክ ሰው ሆነ፣ ከዛ ደግሞ ሰው አምላክ ሆነ እንዳለ ለምን? የስጋ ባህሪ መለኮት የስጋን ባህሪው አደረገ። መለኮት የስጋን አካሉ አደረገ። ቅድም ጥሩ ምሳሌ ሰጠው። ብረትን አምጥተ ብታግለው ኦኬ፣ ብረትን አዳምተ ብታግለው ብረቱና ግለቱን ለየልም ለተለየዋለህ። እስቲ ነጣጥራ አሳየን ብል አይ አላሳየም። አታሳየኝ አይደለ? ግን ብረትነቱም እኮ አለ አይደል? ብረትነቱን ለቋል አለቀቀም። አየህ፣ ብረት የግለቱን ባህሪው አደረገ አይደል? ኦኬ፣ ግለቱ ደግሞ የብረቱን ባህሪው አላደረገ። ግለቱ የብረቱን አካል አልያዘም አርጓል። ይዟል። ለምሳሌ ግለቱ 4 ማዕዘን ብረት ከሆነ ልክ ግለቱ በዛው ሲገባ የብረቱን ነገር ይዟል አይደል? የብረቱን ባህሪ የብረቱን አካል ይዟል አይደል? እንደማትነጥለው ወይም የብረቱን ቅርጽ ይዞ ይቀመጣል ማለት በቃ እንደማትነጥለው ማለት ነው። አሁን ለተዋህዶ ሌላ ደግሞ ጥሩ ማስረጃ መሰለ። ቁጥቋጦ በሲና የነበረቻችሁ ቁጥቋጦ ሙሴ ያያት ትዝ ይላል? እኔ እንጃ ማስታወስ አይመስልኝም። እሺ፣ ቁጥቋጦ ላይ እሳት ይነድ ነበረ አይደል? ኦኬ፣ ቁጥቋጦ ላይ እሳት ይነድ ነበረ እና እሳቱ ቁጥቋጦን አልበላውም፣ አቃጥሎታል፣ አላቃጠለውም። ሙሴ ሲጠጋ ነበልባሉ በቁጥቋጦ ላይ አለ። ቁጥቋጦ ላይ እኮ ይነዳል ነበልባሉ ግን ቁጥቋጦን አላቃጠለውም፣ አላጠፋውም። አየህ፣ ነበልባሉ ቁጥቋጦም አንድ ላይ ሆነው ነበልባሉም ይታያል፣ ቁጥቋጦም ይታያል። ኦኬ፣ ቁጥቋጦ ነበልባሉን አላጠፋውም፣ ነበልባሉ ቁጥቋጦን አላጠፋውም። ተጠባብቀው ግን ነበሩ። አየህ፣ በቃ ልክ ክርስቶስም መለኮትም ክርስቶስ ከተዋህዶ በኋላ ማለት ነው። በጣም ብዙ ልክ ክርስቶስ ወይም መለኮት የስጋን ባህሪው ካደረገ በኋላ የስጋን አካሉ ካደረገ በኋላ መጠፋፋት፣ መቀየር፣ መከፋፈል የሚባል ነገር የለም። ቅድም ጥሩ ምሳሌ ሰጠው። ለምሳሌ በቃና ዘገሊላ በሰርግ ቤት የተገኘው ማን ነው? ስጋ ነው ወይስ መለኮት ብለህ ተካፍሏል? ክርስቶስ አንዱ ክርስቶስ። አየው አልኩ። በቃ እሺ፣ ውሃን ወደ ወይን ጠጅ የቀየረው ማን ነው ብለህ ማን ነው የምትለኛው? ነው ክርስቶስ። አየው፣ አይ መለኮት የናረገ ወይ ስጋን የናረገ ትለኝ። በመስቀል የተሰቀለው ማን ነው ብለህ ምንድነው የምትለኝ? ክርስቶስ። አምላክ በስጋ አይደለ? ክርስቶስ እንዴት ስትባል አምላክ በስጋ ትላለህ። በቃ እኛ ሲጀመር ይሆንልን ይሄ የሚያቅተው አምላክ የለንም። እሱ ነው የሚሳነው አምላክ የለንም። የወደደውን የሚያደርግ አምላክ አለን። ይሄ የማይሰራ አምላክ፣ ህያው ያልሆነ አምላክ የለንም። አንዳንዶች እንደዚህ አይነት አምላክ አላቸው። የማያውቁት የማይሰራ አናግሯቸው የማያውቅ ምንም ነገር የማይሰራ በቃ የማይችል በጭንቅላታቸው ሰፍተው የኔ አምላክማ በቃ የኔ አይገባውም ብለው ይስሉታል። አዮ ልክ እንደዛ ሁሉ እኛ ግን እንደዛ አይደለም። እኛ እግዚአብሔር ራሱ እንደገለጠልን የኛ አምላክ ሰሪ ነው። የወደደውን የፈቀደውን የሚያደርግ ነው። ስለዚህ ሰው ሊሆን ወደደ ፈቀደ አይችልም? ይችላል አይደል? ሰው ሊሆን ሲፈቅድ ደግሞ በተዋህዶ ሰው መሆን ፈቀደ። ስለዚህ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ገባ? በመስቀል ላይ ለምሳሌ ማን የተገረፈው ብለህ አሁን የተገረፈው ማን ነው ብለህ ምንድነው የምትለኝ?
ስጋ ብለህ ክርስቶስ ትነጥልኛለህ። በስጋ በቃ አምላክ በስጋ እንላለን ማለት ነው። ማን ሞተ ብንል አሁንም አምላክ በስጋ ቅዱስ ጳውሎስ እንደነበረ በምትለዋ ሁሌም ተዋህዶ ነው የምታሳያት ማለት ነው። ስለዚህ መከፈል መለወጥ የለም። አንድ ባህሪ አንድ አካል እናምናለን ማለት ነው። አንድ ጥያቄ ልጨምር መዝሙሬ። እሺ ልክ መጽሐፍ ቅዱስ ላይ ካየ መጀመሪያ ላይክ አብ ክርስቶስ እንዳስነሳው ይነግረናል። ሁለተኛ ደግሞ ክርስቶስ ራሱን እንዳስነሳው ይነግረናል። እና ደግሞ መንፈስ ቅዱስ ደግሞ ክርስቶስ እንዳስነሳ ይነግረናል አይደለ? አዎ። እና ሶስቱንም ሲያስረዳ ክርስቶስ እኔ ራሴ ያስነሳው ይላል። አብም ሲሆን ደግሞ እኔ ያስነሳው ይላል። መንፈስ ቅዱስም ልክ እንደዛው። እና ይሄንን እንዴት ነው የምናስታርቀው የሚል ጥያቄ ነበረኝ። ማለት ራሱ ማስነሳት ከቻለ አንዲት ስልጣን ስለ አንዲት ስልጣን ነው የሚወራው። አየህ፣ አንዲት ስልጣን አለ ማለት ነው። አየህ፣ ስለዚህ ለክርስቶስ ሲነገር ለአብም ለመንፈስ ቅዱስ ነው የሚነገረው ማለት ነው። አዎ፣ ለምሳሌ አሁን ቤዛነትን ስንናገር ለክርስቶስ ብቻ ትናገራለህ። ምክንያቱም ሰው የሆነው የተሰቀለው በመስቀል ላይ የተሰቀለው ሕማም ግርፋ የተቀበለው ማን ነው? ከሶስቱ ቅዱስ አንዱ ቅዱስ፣ ከሶስቱ አካል አንዱ አካል፣ በተለየ አካሉ ማን ነው? ቤዛ የሆነው ክርስቶስ ወልድ። አብ በስጋ ተገልጦ ቤዛ አልሆነም። መንፈስ ቅዱስ በስጋ ተገልጦ ቤዛ አልሆነም። ግልጽ ነው። ቤዛ የሆነው ማን ነው? ወልድ። ግን ማን የታረቀን ስንልስ እርቁ የተደረገው ከማን ጋር ነው ስንል ከአብ ከወልድ ከመንፈስ ቅዱስ። አየው፣ ገባርን? ማን የታረቀን ስንል ታራቂው አብ ብቻ አይደለም። አብ ብቻ አይደለም ታራቂ ወልድም ራሱ አብም ታራቂ ነው፣ መንፈስ ቅዱስ ታራቂ ነው። ለዚህ ነው ክርስቶስ የሚምር ሊቀ ካህን ይባላል። የሚምር ሊቀ ካህን ብቻ አይደለም ክርስቶስ የሚምር ሊቀ ካህን። ኦኬ፣ እሱን ጥቅስ ላንብብልህ። ክርስቶስ የሚምር ሊቀ ካህን ይባላል። የሚምር ሊቀ ካህን ዕብራውያን 2:17 ሊቀ ካህናቱን ላይ ከመልከጼዴቅ ጋር ሲያወዳድሩት ነው አይደል? ከነበሩት ካህናት ሊቀ ካህናት ከነበሩት ከብሉይ ካህናት ጋር መጥቶ የክርስቶስን ግን የሚምር ይለዋል። አየው፣ ክርስቶስ ሊቀ ካህን ብቻ ሳይሆን የሚምር ሊቀ ካህን ነው። አሁን ሊቀ ካህንና የሚምር ሊቀ ካህን ልዩነቱ ምንድነው? ሊቀ ካህን ለራሱም መስዋዕት ይሰዋል፣ ለሰው መስዋዕት ይሰዋል። ታራቂ ይፈልጋል፣ ወደ እግዚአብሔር ይጮሃል። ገባ? ምክንያቱም እሱ ራሱ ምን ስላልሆነ ታራቂ አይደለም። ገባ? ሊቀ ካህን ይሄን ነው የሚያደርገው። አስቀድሞ ስለ ራሱ ኃጢአት መስዋዕት ይሰዋል፣ ቀጥሎ ደግሞ ስለ ሕዝቡ ኃጢአት። ኢየሱስ ክርስቶስ ግን የሚምር ሊቀ ካህን ነው የሚለው። የሚምር ሊቀ ካህን ሲባል ማለት ነው ራሱ መስዋዕት አቅራቢ ነው፣ ራሱ ደግሞ ምንድነው? ተቀባይ ነው ማለት ነው። መሐሪ ነው፣ መስዋዕት ተቀባይ። በቃ ይኸው። ስለዚህ የሚምር ይባላል። ለክርስቶስ ሲናገር የሚምር ነው። ስለዚህ የታረቀን ማን ነው? አብም አባቱ መንፈስ ቅዱስ ራሱን ደግሞ ኃጢአታችን በራሱ ካነጻ በኋላ አይደለም የሚለው ኃጢአታችን አነጻው እኮ ነው የሚለው። ስለዚህ በቤዛነት ስትናገር ለክርስቶስ እንጂ ለአብና ለመንፈስ ቅዱስ የተናገር አይደለም። በተረፈ ግን ምህረትን፣ ይቅርታን፣ ደግነትን፣ ቸርነትን፣ ርህራሄን ስታወራ ግን ለአብም ለወልድም ለመንፈስ ቅዱስ ነው የምታወራው ማለት ነው። ስለዚህ ክርስቶስ እኔ በስልጣኔ አነሳታለሁ ሲል ስልጣኑን ታያለ። አብ አስነሳው ሲልም ያቺው ስልጣን ናት። መንፈስ ቅዱስም እንደዛ ሲባል የሚያሳየ በአብ በወልድ በመንፈስ ቅዱስ መካከል ያለችው አንዲት ስልጣን ማለት ናት። እሺ ያሬዶ አመሰግናለሁ። ቅድም እንትን እያለ ነበር የሆነ ልጅና ስለ ገድል ታምራት ምናምን እያወራ ነበርና እንደ ሀሳብ ለምን የሆነ ፕሮግራም ነገር ይዛችሁ ምናምን አንድ የገብታችሁበት ገድል ላይ ምናምን ነገር በቃ የሆነ የማያዳግም አይነት እርምጃ አለ አይደለ? በቃ ከዚህ በኋላ የማይመለሱበት አይነት ነገር ፕሮግራም አዘጋጅታችሁ ታስረድቷቸው ከዚህ በኋላ ግን የሆነ በዚህ ርዕስ ላይ ምናምን የሚገቡ ከሆነ በቃ ቅድም አንተም እንዳልከው አኬም እንደሚያወራው በቃ ላይ ጥላቻ እንደሆነ እናውቃለን ማለት ነው አይደለ? ግን አሁን ዝም ብሎ ሐሳብ እዚህ ጋር እዛ ጋር እንትን እየተባለ ስለሆነ እንትን ማለት አልተቻለም። እርስ በርስ የሆነ ውስን የሆነ ነገር መስጠት አልተቻለም ለነሱ ማለት ነው። እና የሆነ ፕሮግራም ይዛችሁ እንደዚህ ብታረጉስ የሚል እንደ ሐሳብ አይነት ነገር ነበር መዝሙሬ። ችግር የለም፣ ብዙ ጊዜ አድርገናል። ያው ጴንጤዎቹ ከመቃወም ውጪ ምንም ሌላ ሶሉሽን አያመጡምና ግን እናረጋለን። አይ ቲንክ ዲያቆን ዘማሪያም በተለይ በዩቲዩብ ቻናሉ በደንብ አድርጎ ብዙ ጊዜ ያስተምራል። እኔ እንኳን በግሌ በጣም ብዙ ጊዜ ሰጥቻለሁ በዚህ መልስ፣ ግን አትማሩም፣ የላችሁም። ችግሩ ያ ነው። በሰው ሌላ ቤት ነው ያለው እና ሰው ግን አንደኛ ዲያቆን ዘማሪያም ዩቲዩብ ቻናል ላይ በተለይ በጣም ለብዙ
እንትኖች ዘማሪያን ብላችሁ ግቡና ዩቲዩብ ቻናል ላይ ለብዙ ነገር ምን ላይ ሰጥቷል የማህበረ ቅዱሳን ላይ ማለት ግን ደግሞ እንደዚህ ቤት ስንከፍት እንደው በተቻላችሁ መጠን እየመጣችሁ ብትማሩ ሌላ ቤት ትውሉና ያመልጣችሁና ከዛ በኋላ ደጋሚ ደግሞ አሁንም ሰርክል ክብ እንሰራለን ሶ እንደሱ እናስተካክላለን እስቲ እግዚአብሔር ይርዳን ችግር የለውም እንትኖቹ ግን ተመልከት ቶሎ ሊጨርስ እሺ በቃ ሌሎችን ልትቀበል ይቀርታው እሺ መዝሙር ሰላም ነው እሺ አመሰግናለሁ ካምከ አሜን እሺ የቃል የቀደሙ አሉ መሰለኝ ኦኬ እኔ ነበርኩ የቀደምኩ አንተ ነህ እሺ ሰላም ማልበል ቢላል ይባላል ሙስሊም ነህ ክርስቲያኖች ነበር ግቡና ጠይቁ ያልኩት እሺ ችግር የለው ከገባ አይቀር ጠይቅ ያው ባነሳው ሐሳብ ላይ ስለሆነ በየቱ ላይ በእንትን ላይ በስጋና መለኮት ላይ በሚለው ላይ ስለ ኢሳ ነው የምታወራኝ ስለ ኢየሱስ ነው የምናወራው አይ ስለ ኢየሱስ ኦኬ ስለ ኢሳ ግን ጠይቃለሁ በተመሳሳይ ምክንያቱም ኢሳ ያላ ቃልና እስትንፋስ የሚለውን ቃል ልታስዳ ይፈልጋሉ ኢሳ ያላ ቃሉና እስትንፋሱ ይላልና ያላ ቃልና እስትንፋስ ሲባል ምን ማለት ነው ምክንያቱም ቃልና እስትንፋስ ያላ ባህሪ ነው አይደል ቃል ነው ቃል ያላ ቃል ባህሪው ነው ወይ ያላ ባህሪ ነው አይደለም አልገባኝም ባህሪው ማለት አላህ ቃል አለው አለው ቃል አለው ጥሩ ቃሉ ባህሪው ነው ወይስ አይደለም ነው በጣም ጥሩ እስትንፋስ አለው አላህ እስትንፋስ አላቅም እንዳለው እስትንፋስ ሰምቼ አላቅም አለው ሚል የለም እስትንፋስ ማለት ነው እስትንፋስ ምን እንደሆነ ንገረኝና አለው የለም ልበል አልገባኝም እስትንፋስ ማለት ህይወት እንደማለት ነው አይደለ ያለው እሺ በመርየም ላይ ጅብሪል የነፋፋባት ምንድነው እስትንፋሱ የነፋፋባት አይደል ሩህ አይደለ ሩህ ነፍስ ማለት ነው ሩህ እሺ ነፋንባት የሚለው በእስትንፋስ ነው አይደለ ነፋባት አይደለ መንፋት ማለት መተንፈስ ነው አይደል ስለዚህ ይሄ ያላ ባህሪው ነው እኮ ጅብሪል ነው ያደረገው እኮ አላህ ሳይሆን አላህ ጅብሪል ልኮት ጅብሪል ነው ልጅ የሰጣት ለመርየም አይደለም አላህ ከመንፈሳችን ነፋፋንባት የሚለው መንፈሳችን የተባለው ማን ነው አላህ እሺ የተነፋው ምንድነው ቃል የተነፋው ቃል ነው አላህ አንዳችን ነገር ማስገኘት ይፈልግ ቃሉን ይናገራል ይሆናል ነው የትኛው ቃል እኮ የተነገረ ነገር የለም የትኛው ቃል የተነገረው ለምሳሌ ሁን ባለው ጊዜ ይሆናል አይደል የምትሉት አይደል ወንድም ኦኬ ለምሳሌ ሲፈጥር እንትኖችን ፍጥረታትን ይሁን እያለ በቃሉ ነው የፈጠረው አይደል ኢሳን ግን ይሁን ብሎ ነው የፈጠረው ማስረጃ አስተኝ ምክንያቱም ኢሳ በሩህ ተነፋፍቶ በመርየም እንደተፈጠረ ነው ማቀው እንጂ በቃል የተፈጠረ አይደለም ኢሳ አይ በቃል ነው አላህ አንዳችን ነገር ማስገኘት ሲፈልግ ሁን ይለዋል ይሆናል ለምን ያላባት ነው የተገኘው ማስረጃ አስተኝ ሁን የሚል ቃል የታለ እኔ ሩህ ከመንፈሳችንን ነፋፋንባት ነው የሚለው በዛ በመንፋት ውስጥ ነው ኢሳ የተጸነሰው እንጂ በቃል የተጸነሰው ኢሳ ማስረጃ አስተኝ ቁርአን ስላሳየን ፕሊዝ ቁርአን ስላልን ልክፈትልህ ኦኬ ቦታውን ኤግዛክትሊ አሁን አላውቀውም እንትን በቃል ስላልያዝኩ ወር ደግሞ ጠይቄ እመጣለሁ ችግር የለው ልጠይቅህና እሺ ጥሩ ለምን እንደሆነ ጠየቁ መሰለ ኢሳ ያላ ቃሉና አስተንፋሱ ይባላል አይደል ነቢያቶች እንደዛ ናቸው እኔ ስለ ያላ ቃልና አስተንፋስ ተባለ እስቲ አንድ ነብይ ጥቀስልኝ ከነቢያቱ በእስልምና ካሉ ወደ 100 ምናምን ሺህ ነቢያት ያላ ቃልና አስተንፋስ ተብለው የተጠሩ ማን ናቸው ስለሁሉም ነቢያት እኮ አልተገለጸም ቁርአን ላይ
እሺ የተገለጹትን ንገረኝ። ቃልና እስትንፋስ ከተባሉት አንዱ ስጠኝ። እኮ ቃልና እስትንፋስ ማለት የአላህን ፍላጎት መልእክት ያደርሳሉ ማለት እኮ ነው። እኔ እሱን አይደለም ጠየቅኩ። ኦኬ ከምን አንፃር ተረድተው? የአላህ ቃልና እስትንፋሳቸው የተባሉበትን ስጠኝ ያልኩት። ኦኬ የኢሳንስ ያምጣልኝ። እሺ ምን ላምጣልህ? ቃልና እስትንፋሱ ነው የሚለውን አምጣልኝና ከምን አንፃር እንደሆነ ላንብበው። እሺ እሺ ኦልራይት የቱ ጋር መሰላለው እሱ ልስተ እሺ አይ ቲንክ ሱረቱ እንትን ላይ ነው ያለው። እሺ እሺ ኦኬ አይ ቲንክ አልበቀራ ላይ ነው ያለው 87 ሱረቱ አልበቀራ 87 ላይ ነው ያለው። ሱረቱ አልበቀራ 87 አልበቀራ 287 ዱሩዱዱ እሺ ቋንዴ ድንገት ገብተህ እሺ አንዴ እሺ ሱረቱ አይ ቲንክ አኒሳ ላይ ነው እንዳለው እሱ ነገር። ኦኬ 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 አይ ቲንክ አባባ እንት ኒሳ ላይ ነው ያለው። አኒሳ ላይ እሺ ሱረቱ አኒሳ 171 ላይ ሱረቱ አኒሳ 171 ላይ ቆይ ሱረቱ አኒሳ 171 ሱረቱ አኒሳ 471 ላይ እሺ ኮሜንት ላይ ያላችሁ አመሰግናለሁ ጥቅሱን ስለጻፋችሁልኝ ግን እሱንም ያለው እስቲ እሺ እንዲህ ይላል ያው አረብኛ ታነባለህ እንዴ? ተመለስ ወንድሜ። እሺ አንብብልኝ። يا أهل الكتاب لا تغلوا في دينكم ولا تقولوا على الله إلا الحق إنما المسيح عيسى بن مريم رسول الله وكلمته تغارغو أي ودا سفارغو ግማሽኑ እየታየኝ ያለው ዳር ላይ ያለው አይታየኝም በዚህ እንዴ አርግልህ እንዴ ስልክን ጋልበጣውና ወይም እንደዚያ ነው يا أهل الكتاب لا تغلوا في دينكم ولا تقولوا على الله إلا الحق إنما المسيح عيسى بن مريم رسول الله وكلمته ألقاها إلى مريم وروح منه فآمنوا بالله الشيء شاف له ሁለተኛው መስመር اوكي ورسوله ولا تقولوا ثلاثة انتهوا خيرا لكم إنما الله إله واحد سبحانه أن يكون له ولد له ما في السماوات وما في الأرض وكفى بالله وكيلا. ايش ترجمه እስቲ አረብኛውን ኦኬ አረብኛውን ተርጉም ሙሉ አልችልም አማርኛው ስላለት አንዴ ገብተው አይደል የምታነበው ስታነበው ኖ ማንበቡን እችላለሁ ግን አንዳንድ ቃላቶቹን ሁሉንም ማንበቡን ነው እንጂ መተርጎም ሁሉንም አልችልም። ኦኬ አማርኛው ችግሩ መሰለህ አማርኛው በቅንፍ ያስገባቸው አረብኛው ውስጥ የሉም አይደል? ሲተረጉም ሊሆን ይችላል በጣም ግን የለም አረብኛው ውስጥ የለም። እናንበው እናንተ የመጻፉ ሰዎች ሆይ በሃይማኖታችሁ ወሰን አትለፉ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት አሁን ይሁን ቃሉ ይላል። እዚህ ላይ ይሁን የሚል ነገር የለም አረብኛው ላይ ቅድም ስታነብ ስለሰማው ቃሉም ከእርሱ የሆነ መንፈስን ብቻ ነው ይላል። ቃሉም ከእርሱ የሆነ መንፈሱም እርሱ የተባለው እዚህ ጋር ማን ነው? አምጥሩ እሺ ስለዚህ ኢሳ ቃሉም ከእርሱ የሆነ መንፈስም ነው ይላል። የኢሳ ማለት
አዎ እኮ ኢሳ የማን መንፈስ ነው ማለት ነው? ካለ የሆነ መንፈስ ነው። ያ አይደለ የሆነ መንፈስም ነው ይላል። ምኑ ነው የሚለው ከላይ ኢሳ ይኸው እዚህ ጋር ወደ መርየም የጣልናት ይሁን ቃልና በቅንፍ ይሁን ይላል። አረብኛ ላይ የለም። ቃሉም ይልና ግን ቃሉም ከእርሱ የሆነ መንፈስም ብቻ ነው ይላል። ያ ኢሳ ቃሉም ነው የአላህ ቃሉም ብቻ አይደለም የአላህ ደግሞ መንፈሱም ነው። ቃሉ የሚለውን ለምን አመጣው ብዬ ነው አንተን እኮ የምጠይቅ ያለሁት። ቃሉም ነው መንፈሱም ይላል የአላህ ኢሳ። በዚህ መልክ የተገለጸ ሌላ ነብይ ያለ ስላልከኝ አንደኛ በዚህ መልክ የተገለጸ ሌላ ነብይ ካለ እንድትሰጠኝ፣ ሁለተኛ ደግሞ ኢሳ የአላህ ቃልና መንፈስ ነው ይላል። አላህ መንፈስ ነው። በመጀመሪያ ቤንት ሰላም አላህ መንፈስ አለው? ኤግዛክት ሆኜ መመለስ አልችልም፣ ጠይቃለሁ። ስለዚህ ኢሳ የአላህ መንፈስ ነው ሲባል ማለት ነው። ኦኬ ማብራሪያ እኮ አለው ተፍሲር ላይ ማብራሪያ አለው። በዛ ነበር መረዳት የምንችለው። ስለዚህ ተፍሲር ሊድልህ ተፍሲር ሊድ የማን ተፍሲር ልክፈትልህ? የኢብኑ ከሲር የኢብኑ አባስ የማን የፈለከው? ኦኬ ይሄን ያመጣው መረዳት የምንችለው ያንን ስለሆነ ነው። ችግር የለውም። ይሄን ያመጣውበት ምክንያት ለምን እንደሆነ ወቅ ምክንያቱም ይህ የአላህ ቃል የተባለው እና የአላህ መንፈስ የተባለው ኢሳ ፍጡር ነው ፈጣሪ ልልክ ነው። ምክንያቱም መንፈስነት የአላህ የባህሪው ከሆነ ቃሉም የአላህ የባህሪው ከሆነ ይህን ባህሪ ይዟል ማለት ነው ኢሳ። ምክንያቱም አላህ መንፈስ አለው ካልከኝ ይሄው ኢሳ ራሱ መንፈስ ነው ተብሏል። አላህ ቃል አለው ካልከኝ ያ ራሱ ኢሳ የአላህ ቃሉ ነው ተብሏል። ስለዚህ የአላህ ቃሉ ከሆነ የአላህ መንፈሱ ከሆነ ኢሳ የአላህን ባህሪ ተካፍሏል ማለት ነው። ኦኬ እሺ ችግር የለውም። እንግዲህ ኔትወርክ ይሆናል። አይበቃኝም ወዳጆች ወንድሞች፣ በጣም ለሊት ነው ጋራ እኔና አናግረኝ በእናትህ። እሺ እኔ እንኳን ጥያቄ አይደለም ያለኝ፣ የሆነ ጠዋት ወደ ስራ ሲሄድ ባስ ላይ ሁኜ መጽሐፍ ቅዱስ ከሞባይል አወጣሁና መዝሙረ ዳዊትን እያነበብኩ እያለ አፕ ስቶር ላይ ነበረ መጽሐፍ ቅዱስ ያለውና ስከፈት ሌላ መጽሐፍ ቅዱስ መጣብልኝ። ኢትዮጵያ ካርታ ያለውና በነጭ መስቀል ያለው ማለት ነው። ከዛ ይሄ ነገር የኦርቶዶክስ አይደለም እስቲ ቼክ ላድርገው ብዬ ቼክ ማድረግ ጀመርኩኝ ማለት ነው። በመዝሙር 90 ላይ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ስር ያድራል የሚለውን እያነበብኩ እያለ ለምን ቼክ አላደርገውም ግን አልኩኝና ጀመርኩ ማለት ነው። እያመሳከርኩኝ ሁለቱን ሳመሳክር በፍጹም አይገናኝም እና የኛ ልጆች ምናልባት ተሳስተው እንዳይሄዱበት ብዬ ነው። ሁለተኛ ደግሞ በአሁን ሰዓት እኛ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ የመጣባት መዓት ከምን እንደሆነ እያመሳከራችሁ ብታስተምሩን ሁሉ ጊዜ ከነሱ ጋር ከመከራከር። ለምሳሌ ሳትናኤል ጎል በኢትዮጵያ የሚለውን መጽሐፍ መታነብና ወይንም ያነበብክ ከሆንክ ወይንም ኦዲዮን በዩቲዩብ ካየኸው ከ1 እስከ 4 አለ። ግን ስለኛ በደንብ አድርጎ ስለአሁኑ ታሪክ የሚያወራው ከ3 እስከ 4 ያለው ነው። ከአንድ ከጀመርከው ታሪኩ ምን አይነት እንደሆነ ለማወቅ ትረዳለህ። እውነተኛ ታሪክ ነው ግን በልብ ወለድ መስመር ነው የተሰራው። እሺ እንደዚህ እናድርግ። እሱን እንድታዩት ነው። ጥሩ እሺ። እኔ እሱን አላይም። እኔ እሱን ማላይበት ምክንያት ላስቀምጥልሽ ሚውት አድርጊና አዳምጪኛል ይታል። እሺ ጥቆማሽን ወስዳለሁ። የመጽሐፍ ቅዱስ የተባለውን የተለያዩ መጽሐፍ ቅዱሶች ሰዎች ከኦርቶዶክስ ክርስቲያን ያልሆኑ ክርስቲያን እስከነጨራሹ ያልሆኑ ሰዎች
ከክርስትና ውጭ ያሉ ቤተ እምነቶች ሰዎችን ለማሳሳት የተለያየ መጽሐፍ ይጽፋሉ። ስለዚህ አንብቡት፣ መርምሩ፣ የትኛው እንደሆነ እወቁ። ዝም ብላችሁ የተገኘውን ነገር ሳይሆን የቤተክርስቲያን እንደው መጽሐፍ ኮምፔር እያደረጋችሁ አንድምታ አለ፣ በቃ እሱ ተጠቀሙ። እንደዚህ ይጻፋል፣ እንደዚህ ብዙ ለመሸወድ ክርስቲያኖችን ለማውጣት ብዙ ጥረት ይደረጋል። ጥሩ ጥቆማ ነው፣ እሱ ላይ ተጠንቀቁ። የምታነቡትን ዳውንሎድ የምታደርጉትን መጽሐፍ ተጠንቀቁ። ኦኬ። ሁለተኛው እኛ ቪዲዮ አይደለም የምናየው፣ የሆነ ሰዎች በምንም መልኩ ብቻ አስቀምጡት ነገር ይኖራል። አሁን መጀመሪያ ዶግማ ትምህርታችን ምንድነው? አሁን የመጀመሪያ ማወቅ ያለብን ይሄን ነው። ዶግማ ትምህርታችን ምንድነው? 5 አዕማደ ምስጢራት ምንድናቸው? 7 ምስጢራት ቤተክርስቲያን ምንድናቸው? እነዚህ ለመጀመሪያ በመጽሐፍ ቅዱስ በአባቶች ትምህርት በቅዱስ ፊት እነዚህን እንጨርስ መጀመሪያ። ኦኬ። እኔ ቪዲዮ በማየት አልስማማም። ሰዎች የተለያየ ቲዮሪ እየሰሩ የተለያየ ነገር እየሰሩ ብዙ ነገር ይሰራሉ። እነሱ ጨርሰው ነው ሜቢ ዕውቀታቸው በጣም ሄዶ ነው። እኛም ገና ዝችን ያለ ነው። ስለዚህ ዝች ስላለን መጀመሪያ ዶግማዊ ቀኖናዊ ትምህርቶቻችሁን በደንብ ፎከስ አድርጋችሁ ተማሩ። ኦኬ። 5 አዕማደ ምስጢራትን፣ 7 ምስጢራተ ቤተክርስቲያንን፣ ነገረ ቅዱሳንን፣ ነገረ ማርያምን፣ ነገረ ቅዱስ ቁርባን እነዚህን ሁሉ በደንብ ጠንቃችሁ ተማሩ። የመዳን ትምህርት እነዚህ ስለሆኑ ጌታ ሲመጣ የሚጠይቀን የመዳን ትምህርት ድነሃል ወይ ነው። ኦኬ። የክርስቶስን ክቡር ሥጋ ክቡር ደም በልተህ አጥተሃል ወይ ነው። ከምስጢራት ተካፍለሃል ወይ ነው። ክርስቶስ በሚፈልገው ህይወት ኖርሃል ወይ ነው። ክርስቶስ በሚፈልገው ህይወት የሚኖር ሰው ምንም መከራ ቢመጣ ምንም ፈተና ቢመጣ አያስጨንቀው ምንም። ምክንያቱም ከማቴዎስ ወንጌል ምዕራፍ 24 እና 25 ላይ ምን ይነገራል? ጦርነቱ ተነግሮናል፣ ረሃቡ ተነግሮናል፣ ሌቦች፣ ሐሰተኞች ስለ አውሬው ተነግሮናል። ምንም አዲስ ነገር የለም እኮ መጽሐፍ ቅዱሱ ሁሉ ነገር አስቀምጦታል በደንብ አድርጎ። ስለዚህ መጽሐፍ ቅዱሳችንን በደንብ እናጥናና አንብብ። ሊመጣ ስላለው ነገር መጽሐፍ ቅዱሱ በራእይም በማቴዎስ ወንጌልም አስቀምጦልናል። ኦኬ። ከዛ በላይ ግን ሊመጣ ስላለው ነገር ፈርተን አይደለም መንፈሳዊት የምንጀምረው። ከዛ በላይ በተቻለ መጠን ቁጭ ብለን ከምስጢራት የምንካፈልበት ሰው የሆነ ነገር ሊመጣ ነው፣ የሆነ ነገር በዚህ ሊገባ ነው እያለ ክቡር ሥጋውን ክቡር ካልተቀበለው ዋጋ የለውም። ሰው እንዲሁ የሚመጣውን ነገር መጻያውን ነገር ያወሬውን ነገር የጥፋቱን ነገር የሚሰራውን ተንኮል ቤተክርስቲያን ሁሉ አውቆ ዕውቀት ኖሮት ይሄ ሁሉ ግን በንስሐ ካልተመላለሰ ዋጋ የለውም። አያችሁ? ስለዚህ እንትኑን እንጠብቅ፣ ኦርደሩን ጠብቀን የታችን ጥቆማ ጥሩ ነው፣ ግን ደግሞ የትኛው ነው የሚቀድመው? ፕራዮሪቲ የሚሰጠው የቱ ነው? ስለዚህ መጀመሪያው ንስሐ መግባት መዘጋጀት። ጌታ ያለው ይሄንን ነው። ንስሐ ገብታችሁ ክቡር ሥጋውን ክቡር ተቀበሉ ተዘጋጁ ነው የተባለው። በቃ ይሄ ነው ከኛ የሚጠበቀው። ባይዘው እቺ ናት ከኛ የምትጠበቅ። ከዛ ሞት ይመጣ፣ ሰይፍ ይመጣ፣ ተንኮለኛው ቢመጣ፣ ሐሳዊ መሲህ ቢመጣ፣ አጨራዊ ቢመጣ እኛ ምንም ወይ ፍንክች ምንም አይመስልንም። በቃ ተዘጋጅተናል። ሞትን ቢመጣ አንገታችንን እንሰጣለን። ተዘጋጅተን የሚያስፈራን ሳንዘጋጅ እንዳንሄድ ነው። ስለዚህ ይሄ ዩቲዩብ ላይ ሰዎች የተለያየ ዕውቀቶቻቸውን ሼር የሚያደርጉት ይሁን፣ ግን እኛ ከዛ በፊት ብዙ ያልጨረስነው የቤት ስራ አለብንና እሱን የቤት ስራ እንጨርስ። እንበርታ፣ በሃይማኖታችን በሚስጥራት በኩል እንበርታ፣ ንስሐ እንግባ፣ ክቡር ሥጋውን ክቡር ደሙን እንቀበል። የዕውቀት ሁሉ የሚስጥር ሁሉ ጥግ ክቡር ሥጋው ክቡር ደሙ ነው። የሁሉ ማሰሪያ ክቡር ሥጋው ክቡር ደሙ ነው። የሩጫችን ሁሉ ማሰሪያው ክቡር ሥጋው ክቡር ደሙ ነው። ለዚህ ደግሞ የሚፈልገው ንስሐ፣ የተሰበረ ልብ፣ የይቅርታ ልብ፣ የቸርነት የሩራይ ልብ፣ ከዛ ወደ እግዚአብሔር መጠጋት ነውና ይሄን አርጉ። በተለይ ግን መጽሐፍ ቅዱስን ግን ፕሊዝ ተጠንቀቁ። ነቷነታችን በጣም ብዙ ክርስቲያን ላጠፉ የሚፈልጉ ሰዎች የተለያየ ተንኮል እየሰሩ ነውና አንድምታችሁን ብታነቡ ቅድም የሰጣችሁ ይሄ መጽሐፍ